በሰራን ቁጥር ኢንሳን ሳይሆን ኢትዮጵያን የሚቀይሩ ሰዎች እናፈራለን ከዚህ ውስጥ። ይህ ንግግር ኢንሳ የተባለውን የደህንነት መስሪያ ቤት አብይ አህመድ በውክልና ዋና ዳይሬክተር ሆነው በሚሰሩበት ወቅት ያደረጉት ነው። እዚህ ጋር አብይ አህመድ ኢንሳን በውክልና ብቻ የመሩ መሆናቸውን ልብ ብለን እንጀምር። ደጋግመው ብዙ በሚናገሩለት መስሪያ ቤት ውስጥ አለቃቸው ለትምህርት ውጭ ሀገር ደርሰው እስኪመለሱ ድረስ በአደራ ኃላፊነት ከመረከብ ውጭ በወቅቱ ጠቅላይ ሚኒስትር በተሰጠ ደብዳቤ የኤጀንሲ ዋና ዳይሬክተርነትን አልተሾሙበትም። አብይ በሹመት ኢንሳን መርተው አያውቁም። ሆኖም አደራ በሊታነት አብሮ አደጋቸው የሆነው አብይ የተሰጣቸውን የአደራ ስልጣን ባልገዋ ባለጉበት በዚያ ዘመን በዚያ መስሪያ ቤት ውስጥ በተሰጣቸው የአደራ ስልጣን ሲባልጉ የተባበሯቸውን ሰዎች ዛሬ በትላልቅ አገራዊ ኃላፊነት ላይ እያስቀመጧቸው ቀጥለዋል። በዚያ የሳይበር ስለላ መስሪያ ቤት ውስጥ ከዘበኞች ኃላፊ እስከ ተወካይ ዳይሬክተር ያሉት ሰዎች ዛሬ በአገሪቱ የቀውስ መንገድ ውስጥ ግጭት ጠማቂ፣ አገር አፍራሽና ሕዝብ አስጨናቂ ተግባራትንና ውሳኔዎችን ከሚያሳልፉ ሰዎች ውስጥ ዋና ዋናዎቹ ሆነዋል። ከዓመታት በፊት በአቅም ማነስ፣ በዲሲፕሊን ጉድለት፣ በትምህርት አለመግፋትና በመሰል ምክንያቶች ከመስሪያ ቤቱ ተባረው የነበሩ ሰዎች ተጠራርተው አገርን ወደ ቁልቁለት እያጣደፉ 7 ዓመታትን ዘልቀዋል። አብዛኞቹ ቆንጠጥ ያለ ሐሳብ ማቅረብ የማይሆንላቸው፣ አነቃቂ ንግግርና ተረታተረት የሚወዱ፣ ተጨባጭና ሳይንሳዊ ጉዳዮች ሳይሆኑ ምናባዊና ተምኔታዊ ነገሮች የሚስቧቸው፣ ጠለቅ ያለ የምርምርና የእውቀት ጉዳይ ሳይሆን ገለባ አጀንዳዎችንና የተበታተኑ ጥቅሶችን ማራገብ የሚወዱ አሊያም እንዲህ ያሉ ነገሮች ሲነገሩ የሚደመጡና ዕውቀት የሚመስላቸው ሰዎች በዚህም የሚመሰጡ ናቸው ይባልላቸዋል። በአንድ የታሪክ አጋጣሚ በዚያ የደህንነት መስሪያ ቤት ውስጥ ከነበሩት መካከል ዛሬ ሁለቱ የአገሪቱን ብሔራዊ ደህንነት በምክትልነት ይመራሉ። የብልጽግና ተቾችን ከተለያዩ የነውር ተግባራትና ከተቀነባበሩ የምስል እንዲሁም የድምፅ መልእክቶች ጋር እያሰራጨ ያለውን የአርቲፊሻል ኢንቴሊጀንስን የሚመሩትም ሰው እንዲሁ ከዚህ ቢሮ ውስጥ አብይ በኮንትሮባንድ ሹመት የሰጧቸውና ከዚያ የተገኙ ናቸው። የአገሪቱ ምክትል ጠቅላይ ሚኒስትር፣ የቀድሞ መከላከያ፣ የአሁን የቆላ ሚኒስትር፣ የአገሪቱ ጠቅላይ ሚኒስትር በዚህ ኢንሳ በተባለ የደህንነት ተቋም ውስጥ የኖሩ ከዚህም የተባረሩና በራሳቸውን ፈቃድ ይወጡ ከዚያም ቂም ይዘው የቀጠሉ በመጨረሻም ለግል ጥላቻዎቻቸውና በቀላቸው ሲሉ አገር እያፈረሱ ያሉ ናቸው የሚባልላቸው ናቸው። ከሚኒስትሮች ምክር ቤት ሁለቱ የኢንሳ ባልደረባ የነበሩ ናቸው። ባለፉት 7 ዓመታት ከአገሪቱ የጸጥታና ደህንነት ተቋማት ውስጥ ከአብይ ጋር በኢንሳ ውስጥ አብረው የነበሩ ሰዎች ያልመሩት አንድም ተቋም የለም ማለት ይቻላል። አታሼ ጭምር ሆነው የተመደቡ ሰላዮች አሁንም ስምሪት ላይ ናቸው። እነማን ናቸው የሚለውን አንድ ባንድ እንመለከተዋለን። እነዚያ የቀድሞ የኢንሳ ሰዎች ዛሬ ኢትዮጵያን ለማፈራረስ እየተጠቀሙበት ከሚገኘው የጸጥታና ደህንነት ተቋማት በተጨማሪ የኢኮኖሚ ዘርፉንም ለመቆጣጠር እየሞከሩ ናቸው። ሌላኛው የኢንሳ ሰው ሰሞኑን የልማት ባንክ ፕሬዝዳንት ተደርገዋል። አብይ አህመድ ሌላ ዳቆን ሰው ዘመዶቻቸውን ሲገድሉ ከከረሙ በኋላ እሳቸውን በመሾም ለመካስ ያቀረቡት ሐሳብ ቅቡል ሆኗል። ከአገዛዙ ቁንጮ ባለስልጣናት ጋር በፈጠሩት የጥቅም ግጭት ተጣልተው ከ2 ዓመታት በፊት ወደ እስር ቤት ወርደው የነበሩት የፋይናንስ ደህንነት አገልግሎት ዋና ዳይሬክተር የነበሩት ቴዎድሮስ በቀለን ጨምሮ የወንድማማቾቹ መፈንጫ የሆነውን የሲንቄ ባንክን በቦርድ አባልነት የተቀላቀሉት ወርቁ ጋቸናም እንዲሁ በዚያ የአብይ ኮንትሮባንድ ስልጣን ኢንሳ የነበሩ ናቸው። ኢኮኖሚውንም ለመቆጣጠር የሚደረግ ሙከራ መሆኑ ነው። አሁን ራሱን ኢንሳን፣ መከላከያን፣ ብሔራዊ መረጃና ደህንነትን፣ የጠቅላይ ሚኒስትሩን ቢሮ የደህንነት አማካሪነት ወዘተ የተባሉ የጸጥታና የስለላ ተቋማት በዋናም ሆነ በምክትልነት የተመሩት ባለፉት ዓመታት አገሪቱንም የጸጥታ እጦት ውስጥ ካስገቡት የዘመናቹን ሹሞች መካከል እነዚሁ በኢንሳ ውስጥ ይሰሩ የነበሩ የአብይ ባልደረቦች ናቸው ማለት ይቻላል። ወይም የአብይ የቀድሞ ተሿሚዎች። እዚህ ጋር ከኢንሳ ወጥተው አገር ቢመሩ ምን ችግር አለው የሚል ጥያቄ ሊያስነሳ ይችላል። በኢንሳ የነበራቸው ሁኔታና የተባረሩበት ምክንያት ግን በጥቂቱም ቢሆን አሁን ያለውን አገራዊ ምስቅልቅል ምንጩን ይነግረናል። አቅም የለሽ፣ በትምህርታቸው ደካማ፣ ከነባራዊ እውነታ የተነጠሉና የዲሲፕሊን ችግር ያለባቸው መሆኑን የሚያሳየው ያዘመናቸው አሁን አገራዊ ስልጣን ላይ ሆነው ከሚፈጽሙት ጋር የተመሳሰለ ሆኖ ይገለጥልናል። ከዛሬው ጠቅላይ ሚኒስትር ጋር የቀጠሉና በፊትም በኢንሳ ውስጥ ይሰሩ የነበሩት ሰዎች አብዛኞቹ በትምህርታቸው መግፋት የተሳናቸው የሃይስኩል ምሩቆች ናቸው። ከፊሎቹ ማይክሮሊንክ ከተባለው ኮሌጅ በሰርተፍኬት ለመመረቅ የሞከሩ ናቸው። አብዛኞቹ ደግሞ የደርግና የኢህአዴግ ወታደሮች። ዛሬ ጠቅላይ ሚኒስትር አብይ የሚሾማቸውና ከእርሳቸው ስር ሆነው እንዲሰሩ የሚያደርጋቸው በርካታዎቹ ባለስልጣናት ወይ በአካዳሚክ አቅማቸው አሊያም በሞራል ከእሳቸው እጅግ ያነሱ እንዲሆኑ ያደረጉበት ሞዴልም ከዚሁ ከኢንሳ የተወሰደ ይመስላል። እሳቸው በኢንሳ ውስጥ እያሉ ሲናገሩ እንደተሰሙትም በውክልና ዋና ዳይሬክተር ሆነው ሲመሯቸው ከነበሩት ሰዎች ሁሉ እሳቸው በአቅም ያነሱ ነበሩ። እውነቱን ንገረኝ ካላችሁ ከእናንተ መካከል አንዳቸውን ብንመርጥ ትመራላችሁ።
ወይስ አብይ ከእናንተ ያነሰ ምንም የማያውቅ ሰው ነው? አብይ ከእናንተ ያነሰ ምንም የማያውቅ ሰው ነው የሚለውን እውነት ይዘን በእርግጥ ከአብይ ያነሰ ሰው አለን ብለንም ስንጠይቅ የዛሬው ጠቅላይ ሚኒስትር ያኔ በኢንሳ ውስጥ ከሁሉም ያነስኩ ሰው ነኝ ያሉት እነማንን ከፊት አስቀምጠው ነው ብለንም ስንጠይቅ የዛሬውን ምክትላቸውን ተመስገን ጥሩነህን፣ የመከላከያ ሚኒስትራቸውን አብርሃም በላይን፣ የስለላውን መስሪያ ቤት ምክትል ኃላፊዎች ታዚር ገብረ እግዚአብሔርንና ሲሳይ ቶላን፣ አብርሃም በላይን፣ ኢሳያስ ካሳን፣ ወርቁ ጋቸናን ወዘተ እናገኛለን። ከእነዚህ ሰዎች ሁሉ ያነሰ አቅም ያለው ሰው ዛሬ የአገር መሪ የሚሆንበትን አጋጣሚ ሲያገኝ ደግሞ እነዚህን ሰዎች በዋና ዋና የጸጥታና የደህንነት ተቋማት ላይ ሲሾማቸው ምን ሊፈጠር ይችላል የሚል ጥያቄ ስናነሳ ሰዎቹ አገር ለመምራት ያላቸውን አቅም እጅጉን የደከመ መሆኑን ለመረዳት የሚበጀን ይሆናል። አብይ በኢንሳ በአደራ የተሰጣቸውን ኃላፊነት ጥሰውና አደራ በልተው አለቃቸው ተክለ ብርሃን ወልደ አረጋይ ወደ እንግሊዝ በሄዱበት ወቅት ልዩ ልዩ ዳይሬክተሮችን ሾሙ። የሚሾሙት ሰዎች የሥራ ውጤት ሳይሆን አብይ አህመድን በየኮሪደሩ ማሳጅ ተደራረጉ ሲሉ፣ ሻይ መጠጣትና ዳቦ መብላት የምትችሉበት ቦታ ይመቻች ሲሉ፣ እየዞሩ የሰራተኛ ጀርባ እያሻሹ ሲደበድቡ ወዘተ እንዲህ ያለ ሰው የሚሸት አለቃ ከቶ ከየት ተገኘ እያሉ የሚያወድሱ ነበሩ። የወቅቱ የኢንሳ ዳይሬክተሮች የአብይ ችሎታ ምንድን ነው ቢባሉ የዳበረ የንባብና የመረዳት ችሎታ እንዲሁም የማስረዳትና የመስራት ብቃት ብለው አይመልሱም። የፈጠራ ችሎታ ብለው አይቀጥሉም። ቢሮአችን ውስጥ ሻይ ያፈላልን ነበር፣ መኪናችንን ስናጥብ ቆሞ ያጨበጭብልን ነበር፣ ያበረታታን ነበር ወዘተ የሚሉ ናቸው። የውሃ እንደዚህ ቀዝቃዛና ሙቅ ውሃ የሚያወጡ በርሜል ከላይ የሚጫንባቸው የውሃ መቋጠሪያዎች፣ ታንከሮች በየፍሎሩ እየገዛ ኮሪደሮቹ ላይ በየቦታው የሻይ ማሽኖች ምናምን ይቀመጣሉ። ስለዚህ ሻይ ከፈለክ ወጣ ብለህ ትጠጣለህ ማለት ነው። ኢቭን እርስ በርስ ማሳጅ የምትደራረግባቸው እንትሮችም ነበሩ። በየፍሎሩ ማሽኖች ነበሩ። በአብይ እየተሾሙ የኢንሳ ዳይሬክተሮች የሚያወሩትና የሚያቀርቡት የአለቃቸው ልዩ የአገር መምራት ብቃት ወይም እውቀት የለም። ሻይ ያፈሉልን ነበር፣ ውሃ ይቀዱልን ነበር፣ ማሳጅ ያደርጉልን ነበር የሚለውን ግን ይናገሩታል። ለአብነት ሰሞኑን የልማት ባንክ ፕሬዚዳንት የተደረጉትን ኢሳያስ ካሳን እንመልከት። ኢሳያስ በአብይ የኮንትሮባንድ ስልጣን የተለገሳቸው ኃላፊነት የኢንሳ የህግ ክፍል ዳይሬክተርነት ነበር። ጀነራል ተክለ ብርሃን የእንግሊዝ ትምህርታቸውን ጨርሰው ሲመለሱ አብዛኞቹን የአብይ ተሿሚዎችም ሲያባርሩ ከቀሩት ጥቂት ዳይሬክተሮች መካከል ኢሳያስ አንዱ ነበሩ። በ2010 አብይ ስልጣን ሲይዙ የሹመት ድራጎት ጣል ከተደረገላቸው ሰዎች መካከልም አንዱ ተደረጉ። በዚያች በተሰጠቻቸው ሹመትም መወድሰ አብይ በቴሌቪዥኖች ላይ ሲቀርብ ሊመሰክሩ ከፊት ተቀመጡ። በድቁናና ቀዳሽነት ልጅነታቸውን እንዳሳለፉ የሚናገሩት ኢሳያስ አብይ ወደሚመራው ስብሰባና ቢሮ መግባት ወደ ቤተ ክርስቲያን እንደመሄድ ይቆጠር ነበር በማለት የኢንሳ ትዝታቸውን ይተርካሉ። አብይ አህመድንም እንደ ቤተ መቅደስ የሚሳለሙት አስመሰሉት። በጣም የሚገርም ነበር። ልክ እንደ አንዳንዴ እንደ ሰው ወደ ቤተ ክርስቲያን ወደ ምናምን ለመሄድ እንደምትናፍቅ እንደዚህ ወደ ቢሮ መሄድ በጣም ይናፍቅ ነበር። ስብሰባ በጣም ይናፍቅ ነበር። ምክንያቱም ንግግሮቹ፣ ግንኙነቶች እነዚህ በጣም ጥሩ ጊዜ ነው። በጣም የተለየ ወቅት ነው ያኔ። አብይ ወደሚመሩት መስሪያ ቤት መሄድን ቤተ ክርስቲያን ከመሄድ እኩል አድርገው የሚናገሩት ኢሳያስ ካሳ ቀደም ሲል እንዳልነው ዲያቆን ናቸው። እንዳም ሆኖ ከአለቃቸው የሚጠቅሱት የተለየ ችሎታና ብቃት ቢያጡ እሱ ወደሚመራው ስብሰባ መሄድ ማለት አድባራትና ገዳማትን አብያተ ክርስቲያናትን እንደመሳለም የሚቆጠር ነው ማለት ጀመሩ። በ2010 ለብዙዎቹ የቀድሞ ኢንሳ ሰዎች ሹመት ሲሰጥ ለኢሳያስ የተገኘላቸው የካቢኔ ጉዳዮች ሚኒስትር ዴኤታ የሚባል የረባ ተግባር የሌለው ኃላፊነት ነበር። በአንድ በኩል የትግራይ ተወላጅ መሆናቸው ሙሉ እምነት የሚጣልባቸው አላደረጋቸውም። በሌላ በኩል ደግሞ የማይጣሉ የኢንሳ ሰው ናቸው። እናም በነ ደንቢቱ አንቢሳ ስር ለደንቡ ያህል ሚኒስትር ዴኤታ እየተባሉ ከረሙ። የትግራይ ጦርነት ሊጀመር ሲል ደግሞ ለትምህርት ብለው ሹልክ ብለው ወጡ። ጦርነቱን ሲቃወሙ አልተሰሙም። ከጦርነቱ በኋላ ትምህርታቸው አለቀ ተባለና የካፒታል ገበያ ባለስልጣን ምክትል ዳይሬክተር ሁን ተብለው እዚያ ሰነበቱ። በተያዘው ሳምንት ደግሞ የልማት ባንክ ፕሬዚዳንት ሆናል ተብለው ተሹመዋል። የኢንሳ ሰዎች አገሪቱን ለመምራት እድል አግኝተናል ብለው ሲመኩ የምናዳምጣቸው የቆላ ሚኒስትሩ አብርሃም በላይም የዚያው የኤጀንሲው ሰው ናቸው። ሪሰርቸር ከሙያ ጀምሮ እስከ አሁን የደረስኩበት ደረጃ ያኔ ደግሞ እሱ እያለ ነው ዳይሬክተር የሆንኩት አመራር እድል ያገኘሁትና የአመራር አሁን በሀገሪቱ በተለያዩ ቦታዎች ተገኝተዋል። ከራሱ ጀምሮ ከአብይ ጀምሮ ሀገሪቱን ለመምራት እድል ያገኘ እኔም ጨምሮ
አብርሃም በላይ ኢንሳን የተቀላቀሉት ከመከላከያ ኢንጂነሪንግ ኮሌጅ በጥናትና ምርምር ባለሙያነት ነበር። የኢንሳ መስራች ዳይሬክተር መሆናቸውን የሚናገሩት ሜጀር ጀነራል ተክለ ብርሃን ወልደ አረጋይ ለትምህርት ወደ እንግሊዝ ሲጓዙ ከምክትሎቻቸው አንዱ የነበሩትን አብይን ወክለው ሲሄዱ በዚያን ጊዜ በአብይ ከተሾሙ ሰዎች መካከል አብርሃም አንዱ ናቸው። የዛሬው ጠቅላይ ሚኒስትር ያኔው ተወካይ የኢንሳ ዋና ዳይሬክተር የሚታዘዟቸውን በአቅም ከሳቸው የማይሻሉትን ምናልባትም ያነሱትን አቤት ወዴት ባዮችን መሾም ሲጀምሩ አብርሃም በላይ ተገኙ። እሱ እያለ ነው ዳይሬክተር የሆንኩት። እንደ አብርሃም በላይ ያሉ የወቅቱ የኢንሳ ሰዎች እንዲህ ያለ ሹመት የተሰጣቸው በእርግጥም በወቅቱ ተወካይ ዳይሬክተር ሆነው ተቋሙን ይመሩ በነበሩት በአብይ አህመድ ነው። በውክልና በተገኘ የ2 ዓመት ስልጣን የተፈጸመውን ይህንን መሰሉን ድርጊት ብልሽት ሲሉ የሚገልጹት የቀድሞዎቹ ኢንሳዎች አለቃ ሜጀር ጀነራል ተክለ ብርሃን ወልደ አረጋይ እንዲህ ይናገራሉ። እዛ እኔ ወክየው ከሄድኩ በኋላ ተቋሙ ተዳክሞ ቆይቷል። ኮንፍሊክት ኦፍ ኢንተረስት ተፈጠረ ማለት ነው። ስለዚህ ብዙ ብልሽቶችም ነበሩ፣ ገምግመናል። እሱ በደንብ አልተሳተፈም ግምገማ ላይ። መጨረሻ ላይ ግን እዚህ እንደማይቀጥል ተቋሙ ውስጥ እንደማይቀጥል ነግሬው እንዲወጣ አድርገናል። የፖለቲካ ዓላማ ማዕከል ያደረገ ፓወር ወደ ስልጣን የመውጣት እንቅስቃሴ ስለነበር በዚህ ምክንያት ዳሜጅ ጉዳት ደርሷል። በዚህ ደግሞ መቀጠል እንደማይችል ነግሬው ወጥቷል። ደስተኛ አልነበረም ሲወጣ በራሱ ፍላጎትም ስላልሆነ። ዛሬ ጠቅላይ ሚኒስትሩና ምክትላቸውን ጨምሮ በተለያዩ አገራዊ ኃላፊነት ላይ ያሉት ሰዎች ከተቋሙ የሚባረሩት ከዚህ ጄኔራሉ ብልሽት እያሉ ከሚጠሩት ተግባር በኋላ ነው። ራሳቸው አብይ አህመድ ከመስሪያ ቤቱ ተባረሩ። ከኢንሳ በአቅም ማነስና በዲሲፕሊን የተገመገመው አብዛኛው ብአዴንና ኦህዴድን አስከፋ። ልጆቻችን የተገመገሙት በዲሲፕሊን ግድፈትና በአቅም ማነስ ሳይሆን በዘራቸው ነው በማለት ማስጠጋትም ጀመሩ። አብይ ኦህዴድን ሄደው ተቀላቀሉና ፓርላማ ገቡ። ተመስገን ጥሩነህ በራሳቸው ፈቃድ የዘበኞች ኃላፊነትን ከኢንሳ ለቀው ወደ አማራ ክልል ሄዱና የምስራቅ ጎጃም ዞን አስተዳዳሪ ሆኑ። ሌሎቹ በዚያው መስሪያ ቤት ውስጥ አደፈጡ። ከተለያዩ የኢትዮጵያ አካባቢ የመጡ ሳይሆን ከአንድ ፋብሪካ የወጡ የሚመስሉት እነዚህ ሰዎች አብዛኞቹ ከሳይንሳዊና እውናዊ ትንተና ይልቅ አነቃቂ ንግግርን እንደ ትልቅ ዕውቀትና የማይደረስበት ፍልስፍና የሚወስዱ ናቸው። ዛሬ በአዲስ አበባ ልዩ ልዩ አዳራሾች ውስጥ በአገሪቱ ምንም ችግር የሌለ ይመስል ድሃ የሆንከው ስላልጠየቅህ ነው፣ ህልምህን ተከተለው፣ ራእይህን ፈልገው ወዘተ የሚሉ ዲስክሮችን በመንግስት ደረጃ ያስተዋወቁት እነዚህ ሰዎች ናቸው ማለት ይቻላል። ይህንን እንደ ቁም ነገር የሚወስዱት አብርሃም በላይ አብይ ኢንሳ ያለን አነቃቂ ንግግር ያደርግልን ነበር ሲሉ ይተዝታሉ። መንፈስህም እንዳይረበሽ የተሻለ እይታ እንዲኖርህ አላይመንትም ቪዥንም እንዲኖርህ ደግሞ ሞቲቬሽናል የሆኑ ስፒቾች፣ ዲስከሽኖች እሱ ሊድ እያደረጋቸው በተለይ በዛን ጊዜ የነበርን የመጀመሪያ ሰዎች በከፍተኛ ሁኔታ ኢንፍሉዌንስ አድርጎናል። የተሻለ ቪዥን እንዲኖረን መልካም አሳቢዎች እንድንሆን ለእያንዳንዱ ጉዳይ ጥሩ ነገር እያሰብን እንድንሰራ። አሁን በተለያዩ የአዲስ አበባ አዳራሾች ውስጥ ከገሃዱ ዓለም በተነጠለ ገለጻ ህልም ይኑርህ፣ ድህነትህን አንተ ሳትሆን አእምሮህ ነው የፈጠረው፣ በዙሪያ ያሉ እድሎች ዞር ብለህ ፈልግ፣ ሀብታም መሆን ካለብህ ራእይህን ኑር፣ ራስህን ከጣልክ ማንም አያነሳህም፣ ወደ ስኬት የሚያደርስህ መሰላል ፈገግታህ ነው፣ የማያልቅ አቅም አለኝ ብለህ እመን፣ ሩጫህ እንዲሳካ ራስህን ቅደመው ወዘተ የሚሉ ገለጻዎችን መስማት የተለመደ ሆኗል። ሰዎቹ ይህንን አነቃቂ ንግግር ይሉታል። እንዲህ ያለው ነገር በመንግስታዊ ተቋም ደረጃ በኢንሳ ውስጥ የተጀመረ በኋላም በመንግስት የተስፋፋ ነው። አብርሃም እንዳሉት ይህንን አነቃቂ ንግግር በማቅረብ ሰራተኛውን ይመክሩ የነበሩት ደግሞ የአሁኑ አለቃቸው ናቸው። ኢነርጂ ጌን ካደረገ ከቤታ ይወርዳል። አልፋ ከሆነ ቴታ ከሆነ ክሬት ማድረግ ይችላል። ስቲል ሳይንስ ራይት ማይንዱን መጠቀም እንዲችል ሰብኮንሽስ ማይንዱን አክሰስ ማድረግ እንዲችል ሰፖርት ማድረግ አለብን። ሰዎች እንዲያሸንፉ መስራት የማያልቅ ደስታ ያስገበኛል። በመሆኑም ራሳችሁን ወቁ። እናንተ ብቃት ያላችሁ ብዙ መስራት የምትችሉ ብርቅዬ ልጆች ናችሁ። እንዲህ ያለው የድሮ የአንድ ቢሮ ንግግርና አመለካከት አሁን የአገር ፖሊሲ ሆኗል። የዛሬ ሳይሆን የነገው ትውልድ እንዲረዳን እየሰራን ነው። የምንሰራው ባይታያችሁም ሌላው ዓለም እያየው ነው። ወደ ብልጽግና እንጓዛለን፣ አይናችሁን ግለጡት፣ ከህልማችን የሚያቆመን አንዳች ኃይል የለም ወዘተ የሚሉትን መፈክሮች የሚያሰሙ ገዢዎች መሰል ከእውነታውና ከገሃዱ ዓለም የተነጠለ አቋማቸውን ተቋማዊ ማድረግ የጀመሩት
በኢንሳ ውስጥ ነበር ማለት ይቻላል። ያኔ ከአብይ አህመድ ጋር በኢንሳ አብረው ከነበሩ ዛሬ የብሔራዊ መረጃና ደህንነት አገልግሎትን በምክትልነት የሚመሩ አቶ ሲሳይ ቶላና አቶ ታዜር ገብረ እግዚአብሔርም ይጠቀሳሉ። እነዚህም የኢንሳ ውጤቶች ሲሆኑ አቶ ሲሳይ የደርግ ወታደር፣ ታዜር ደግሞ የኢህአዴግ ሰራዊት አባል ነበሩ። አቶ ታዜር በኢንሳ ውስጥ ከአብይ ጋር ሲሰሩ ካስተዋሉት ችሎታቸው አንዱ አለቃቸው ማሳጅ መደራረግ እንደሚገባ ማመናቸውን ይመለከታል። ሌላ ፕሮፌሽናል ምናምን መጥቶ ሳይሆን ራስ እርስ በርስ ስትረስ ሪሊዝ ለማድረግ የተሻለ ፕሮዳክቲቭ ለመሆን የሚያስችሉ የማሳጅ እንትኖች ነበሩ። በመስሪያ ቤት ውስጥ ማሳጅ መደረግ ያስፈለገበትን ምክንያት ደግሞ ራሳቸው አብይ እንዲህ አብራሩታል። ማሳጅ ያልንበት ዋናው ምክንያት ሰው በቀን አንዴ ወይም ሁለቴ ልክ ካፌ ማኪያቶ ምናምን ቢጠጣው 5 ደቂቃ ላይ ማሳጅ ቢያገኝ ትልቅ ኤነርጂ ጋር ያደርጋል። ሞቲቬሽናል ንግግር መናገር የመንግስት ባለስልጣንና ሰራተኛ ችሎታ ሆኖ ከመቅረቡ በተጨማሪ ማሳጅ የማድረግ ብቃትም የስራ ውጤት መመዘኛ ሲሆን ታየ። በኋላም ከኢንሳ ተባረው በኦህዴድ አማካኝነት የሳይንስና ቴክኖሎጂ ሚኒስትር ሆነው ለ2 ዓመት በሰሩበት ጊዜ ይህንኑ የማሳጅ ጉዳይ ዋና ጉዳያቸው ሲያደርጉት ታይተዋል። ሁለት ደቂቃ ብቻ ሰውየውን በማሸት አንደኛ የመቀራረብ ነገር አሁን ከልጆቹ ጋር እንደ ቤተሰብ የሚያደርገን ነገር ይሄ ነው። ተደብቆ ሳይሆን ልጆቹን እያሻ አስፈላጊ ሲሆን በጥቅሉ ዛሬ አገሪቱን እየመራ ያለው የኢንሳ ኃይል እንዲህ ያለ ዳራ ያለው ነው የሚለው ድምዳቤ ተገቢ ይመስላል። ምክትል ጠቅላይ ሚኒስትሩ ደግሞ አብይ አገር መሪ ሲሆኑ ሹመት የሚሰጧቸውን ሰዎች ገና በኢንሳ እያሉ ነግረውን ነበር በማለት ዛሬ የሚገድሉበትንና ሀብት የሚያካብቱበትን ሹመት እንደሚሰጧቸው ቃል እንደተገባላቸው ያስታውሳሉ። በቃ ቃል በቃል ይችን ሀገር በቃ መራታለሁ እኔ የሀገር መሪ ሲሆን ደግሞ ከሌ እንዲያረጋዋለሁ ከሌ እንዲያረጋዋለሁ ከሌ እንዲያረጋዋለሁ እያሉ ይናገሩ ነበር። ያኔ አሁን ያኔ አብረዋቸው ከሰሩት ውስጥና ስሾም እሾማችኋለሁ ተብለው ቃል ከተገባላቸው ሰዎች መካከል ራሳቸው ተመስገን አንዱ ናቸው። አቶ ተመስገን በኢንሳ ውስጥ በአብይ የተሰጣቸው ሹመት የመስሪያ ቤቱ ዘበኞች አለቃነት እንደነበር ባልደረቦቻቸው ያስታውሳሉ። አብይ በተክለ ብርሃን ከተባረሩም በኋላ በኢንሳ ውስጥ በዚሁ ኃላፊነት እንዲሰሩ የተደረጉ ያልተባረሩ ሰው ናቸው። በኋላ ግን በራሳቸው ፈቃድ ወደ ብአዴን ሄደው የዞን አስተዳዳሪ ተደረጉ። አብይ የአገር መሪ ሲሆኑ ደግሞ ያንኑ ኢንሳን እንዲመሩ አድርገዋቸዋል። አሁን የገዢው ፓርቲ ምክትልና የገዢው ጠቅላይ ሚኒስትር ምክትል ሆነው አገር እየገዙ ወይም እየታዘዙ ካሉ የኢንሳ ሰዎች አንዱ ናቸው። ብሔራዊ መረጃና ደህንነትን ከሚመሩት ምክትሎች መካከል አንዱ የሆኑት ሲሳይ ቶላ አብይ ከኢንሳ ሲባረሩም ሆነ አብይ በተወካይነት ተቋሙን ሲያስተዳድሩ እሳቸው በኢንሳ ውስጥ አልነበሩም። በወቅቱ በእንግሊዝ ትምህርት ላይ እንደነበሩ ከኢንሳ ሰዎች ያገኘነው መረጃ ያመለክታል። አብይ ከኢንሳ እንዲባረሩ ያደረጋቸውን ግምገማ ከመሩት ኃላፊዎች ውስጥ ግን አንዱ ነበሩ። የቴክኒክና ኢንቴሊጀንስ ክፍል ኃላፊ በመሆን ምክትል ዋና ዳይሬክተር ሆነው ሰርተዋል። ከ2006 እስከ አብይ መምጣት ድረስ በዚሁ ተቋም ውስጥ ከቆዩ በኋላ በብልጽግና ዘመን ደግሞ አሁን ያሉበትን ሹመት አግኝተዋል። የሬድዋን ሁሴን አለቃ ሆነው ይመሩታል በሚባልለት የደህንነት መስሪያ ቤት ውስጥ ለደህንነታቸው አብዝተው የሚፈሩ ጠቅላይ ሚኒስትሩንም በስጋት የሚመለከቱ ያጠቃኛል ብለው ሌት ተቀን የሚጠነቀቁ እንደሆኑ የሚነገርላቸው ሲሳይ አያሌ ጠባቂዎችን በማንጋጋትም ይታወቃሉ። ክፍለ ጦር አከል ጠባቂዎች አሏቸው እያሉ የሚቀልዱባቸው ባልደረቦቻቸው እኔ የምፈራው ሸኔን፣ ወያኔን አለያም ሻቢያንና ፋኖን ወይም ሌላ አካልን ሳይሆን አብይን ነው እያሉ ሞቅ ሲላቸው እንደሚናገሩ ጠባቂዎቻቸውም ያውቃሉ። ከአብይ አህመድ አገር ማፍረሻ ተቋማት መካከል አንዱ በሆነው የመረጃና ደህንነት ቢሮ ውስጥ ከመምጣታቸው በፊት እሳቸውም በኢንሳ አንድ ክፍል ይመሩ የነበሩት እንደ ሌሎቹ የቀድሞ የኢንሳ ሰዎች በወቅታዊ ጉዳይ ላይ እምብዛም ማስተያየት ሲሰጡ የማይታዩት አቶ ሲሳይ የደርግ ሻለቃ ነበሩ። አሁን ባሉበት ቦታ ላይ ሆነው ከሰጧቸው አስተያየቶች አንዱ በውጭ ሀገር ሰላዮችን አሰማርተናል የሚለው ንግግራቸው አነጋጋሪ እንደነበር አይዘነጋም። አንድ በእንዲህ አይነት ኃላፊነት ላይ ያለ ሰው እንዲህ ያለ ንግግር አይናገርም፣ ምናልባት የኦህዴድ ሰው ካልሆነ በቀር። ከዚህም አልፎ በደህንነት መስሪያ ቤት ውስጥ ውጭ ሀገር ሄዶ የሚገድልና የሚያፍን ታጣቂ ኃይል አሰልጥነናል ሲሉ ጨመሩበት። ሁለቱንም ንግግሮቻቸውን እናስታውሳቸው። ሚስጥራዊ በሆኑ ትልልቅ ስምሪቶች በሀገር ውስጥም በውጭ እጅግ በጣም ከባድና ከፍተኛ የሆነ የህይወት መስዋዕትነት የሚጠይቅ ስምሪቶች ላይ ተሰማርተው ነው የሚገኙት። ከተልዕኮ አካባቢ ጋር በመመሳሰል ጠላትን በማጥቃት መረጃ መንጥፎ የማምጣት በዚህም በሀገር ውስጥም ሆነ ከሀገር ውጭ የተሰጣቸውን ተልዕኮ በብቃት እንደሚወጡ በልበ ሙሉነት መናገር
እችላለሁ። ያኔ ኢንሳ ያሰባሰባቸው ደካማና ምናባዊ አቅመቢስና ተምኔታዊ ሰዎች ዛሬ በተለያዩ ዘርፎች ተሰማርተዋል ሲባል በብዙ መስሪያ ቤት ተሹመዋል ማለት ነው። እነ ኢሳያስ ካሳና ብርሃን በላይ፣ እነ ተመስገንና ታዚር ሲሳይና መሰሎቻቸው ብቻ አይደሉም። የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ከፍ ያለው ተፈራ፣ የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን ኃላፊ ደሳለኝ ተፈራ፣ የኢቢሲ ዋና ዳይሬክተር ቢኒያም ኤሮ፣ በኬንያ የባጫ ደበሌ ስለላ አታሼ የሆኑት ሽፈራው ጭምዴሳ፣ የአርቲፊሻል ኢንቴሊጀንስ ኃላፊው ወርቁ ጋቸና ከዚሁ ዕውቀትና ብቃት የሌላቸውን ሰዎች አሰባስቦ ነበር በሚባልለት መስሪያ ቤት ውስጥ የነበሩ ናቸው። የአንዲትን ሀገር የመረጃ ደህንነት በሁሉም ዘርፍ መጠበቅና ብቁ ሆኖ እንዲወጣ ማድረግ ግዴታ ነው። ኢንሳ የተባለው የደህንነት መስሪያ ቤትም በዋናነት በሳይበር ደህንነት ላይ የአገሪቱን ተቋማት የመጠበቅ ኃላፊነት ያለው መሆኑን በተቋሙ መቋቋሚያ ሰነድ ላይ ተጠቅሷል። የአገርን ደህንነት ይጠብቃል ተብሎ የተመሰረተው ይህ ተቋም የዜጎችን ስልክና ኤሌክትሮኒክስ መሳሪያዎች በመጥለፍ ህዝብን የሚያሸብር ከመሆን አልፎ እንዲህ ያሉ አገር አሸባሪና አፍራሽ መሪዎችን አፍርቷል። አገሪቱን ሁላ አቀፍ ትርምስ ውስጥ እንድትገባ ያደረገውን ይህንን ኃይል ያመረተው ይህ ተቋም እንዲህ ያሉ ሰዎችን ይዞ እንዲዘልቅ ያደረገው ኢህአዴግ ሹሞቹና ሰዎቹ መሆናቸው አይካድም። የአገር ደህንነትን ይጠብቃል የተባለ ተቋም የአገር ጠንቅ የሆኑ ሰዎችን ኮትኮቶ ሲያሳድግ ሲተባበር የነበረው የኢህአዴግ አመራር የራሱን ኃጢአት የሚወስድ ቢሆንም አሁን አገሪቱ ከገባችበት ትርምስ ጀርባ ያሉት አብዛኞቹ ዋና ዋና መሪዎች ከዚህ ኢንሳ ከተሰኘው ተቋም የተገኙ መሆናቸው ግን አንዳች ምርምርን የሚጋብዝ ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።